ለኢትዮጵያ ቤተሰቦች በዚህ ዓመት 3 የተለያዩ ፕሮጀክቶችን ከሀሳብ ወደ ተግባር በመቀየር ልናሳያችሁ ሞክረናል። አንደኛው የእንስሳትን ማደለብና እንደዚሁም ደግሞ መኖ በተመለከተ እሱ ብዙ ጊዜ ነው ያቆየን። ኦልሞስት 8 ወር አካባቢ ነው የቆየው። ሁለተኛ ቡና በተመለከተ፣ አሁን ደግሞ ሶስተኛ በጋራ መኖሪያ ቤቶች ላይ የህብረት ስራዎች የህብረት ቢዝነሶች ጀምረን ሰብሰብ እያልን እንዴት ማህበራዊ ሚዲያን ለቢዝነስ፣ ለስራ ፈጠራ፣ ለጋራ ዓላማ መጠቀም እንደሚቻል በተግባር አሳይተናቸዋል። ይሄ ምንድነው የሚባለው? ይሄ ሾው ኦፍ ለማድረግ አይደለም። ሚዲያው እንደምታውቁት ብዙ ለጥሩ ዓላማ የሚጠቀሙ ሰዎች የመኖራቸውን ያህል በጣም ብዙ የሚያጭበረብሩ ተራ ሙቀት የሚፈጥሩ እና እንትን የሚያደርጉ አሉና አይ ነው ሁሉም ሰው ለራሱ ጥሩ ነው ሁሉም ሰው በራሱ እይታ የራሴ መጥፎ ነው ላይል ይችላል። ግን በሚችለው አቅም ኦነስት ሆኜ ነው የምነግራችሁ። የኢትዮጵያ ወጣቶች አሁን ይሄ የአብሮ የመስራት ጉዳይ፣ ወጣት ስንል እንግዲህ የኔን አይነት ወጣቶችም ይመለከታል፣ ወጣት ሽማግሌዎችም ማለት ነው። እና በደንብ ከተጠቀምንበት ቴክኖሎጂው ብዙ እድል አምጥቶልናል፣ ስልካችንም ጭምር ማህበራዊ ሚዲያው እና እየተማረ ያለው ወጣት ብዙ ምንም ያልተነካው የኢትዮጵያ ገበያ 130 ሚሊዮን ከ5 ሚሊዮን ህዝብ ላይ እርዳታ የሚቀበለው ህዝብ ገና አቅሙን አውጥቶ ለዓለም አላሳየም። ገና ነው ዓለም የሚያውቀን በድህነት በችግር በምናምን ነው። እና ብዙ ነገሮች እንትን መባል አለባቸው። ምንድነው የሚባለው? መተግበር አለባቸው፣ መሰራት አለባቸው። ብዙ ቴክኖሎጂ እንደምታውቁት እስካሁን ድረስ ከውጭ ነው የምናመጣውና ለሚሰሩ ኢትዮጵያውያን፣ ጎበዝ ለሆኑ ኢትዮጵያውያን በጣም ብዙ እድሎች ነው ያሉት ማለት ነው። እና ስለዚህ ባካችሁ ከኛ ትንሽ ልምድ ውሰዱ፣ አብራችሁ ስሩ። ከኔ ጋር ለመስራት ደግሞ የተመዘገባችሁ አሁን ኢሜል ነው የምንልከው። አብዛኛው ሰው ከተመዘገበ በኋላ ኢሜሉን አያይም። ግን አሁንም ተመዝግቤ ያመለጠኝ እንዳትሉ፣ ይሄ ጥሪ ነው። ኢሜላችሁን ቼክ አድርጉ። በኢትዮጵያ ካፒታል ማርኬት ገበያ የተለያዩ ነገሮችን ከግምት ውስጥ በማስገባት የምናደርገው ምንድን ነው? በአነስ ባለ ነው የምንጀምረው። ሁሉ ጊዜ እንደምታውቁት የሆነ ነገር በጣም ሲፈጥንና በጣም ብዙ ገንዘብ በኖረ ቁጥር ማአት ኔጌቲቭ ኢነርጂ በዛ አካባቢ ይሰበሰባል። እና ቀስ ብለን ሲስተም ቢውልድ እያደረግን እየተዋወቅን የሙያ ምክር እየወሰድን ከፕራክቲስ ነገሮችን ኮሬክት እያደረግን ለመሄድ ነው የምንሞክረው። ለዛ ሲባል የሰው ቁጥር እንደምናሳንስ እርግጠኛ እንድትሆኑ ፈልጋለሁ። ስለዚህ ቶሎ ብላችሁ ተመዝገቡ። ፈረስ ካም ፈረስ ሰርቭድ ነው። በሚቀጥሉት 2-3 ዓመት አካባቢ ከእያንዳንዱ ሰው 2 ሚሊዮን አካባቢ ብር ምናምን ይጠበቃል። ከዛ በላይ ማውጣት ትችላላችሁ። ይሄ የቤቶቹን ግንባታ በተመለከተ ነው። የቡናው ኦልሬዲ ምዝገባው ተጠናቆ ኦልሞስት አሁን ህጋዊ ሂደቱን ለመጨረስ ነው ያለነው። የበሬዎቹም አደለቡ ኦልሬዲ አሁን ለፋሲካ በሬዎቻችን ለገበያ ዝግጁ ይሆናሉ ማለት ነው። እና እንደዚህ እያደረግን አብረን የምንሰራ ከሆነ ኢትዮጵያ በሄድ ኖሮ አገር ቤት በሆንኩ ኖሮ አገር ውስጥ አገር ውጪ በሚለው ይሄ የድሮ አስተሳሰብ እንትን አናደርግም ማለት ነው። አንዳንድ ሰዎች በስተት አሁን የሆነ አገር ውስጥና አገር ውጪ የሚለውን ድንበር አበጅተው አንሰሰሪ ላይ ሆነ እድል ሲባክና ያለው አገር ውስጥ አገር ውጪ የሚለው ጉዳይ አሁን የዓላማ ጉዳይ ነው እንጂ ቴክኖሎጂው ቀላል አድርጎታል። ይሄው እኔም ውጭ ሀገር ሆኜ ኢትዮጵያ ካሉ ወንድሞቼ ጋር አብሬ እየሆንኩ እየሰራው ነው ያለሁት። እና ባካችሁ የድንበር የምናበጀውን ነገር እንተውና ወደ መተባበር አገሪቷ ላይ ሰላም ወደ ማምጣት እና የእናቶቻችንን እንባ ወደ ማበስ እንዙር። እባካችሁ ስለፈጣሪ ብላችሁ ህዝቡ መሃል በጣም መጥፎ መርዝ የምትረጩ ሰዎች አላችሁ። በተለያየ መንገድ አያለሁኝ። እና ህሊና የሰው ልጅ ቁጥር 1 ዳኛው ህሊናው ነው። ከራሱ ህሊና የሸሸለት በሆነ ገንዘብ በሆነ ጥቅም በተያዘ ጊዜ ማአት በደል ወደ ህዝባችን ሲመጣ እንደነበረ እናውቃለን። አውቀን ነው እሳቱ ላይ ምንድነው የሚባለው ተጨማሪ ቤንዚን ላለመጨመር ጸጥ እንላለን። ፖለቲካ እንደማናውቅ ወይም ደግሞ ምንም እንዳልተማርን ለማድረግ እንትን እንላለን። ይሄ የህዝቡን ጉዳት ከመቀነስ አኳያ ነው። እና እባካችሁ ቴክኖሎጂውን በአግባቡ እንጠቀም።
ለህሊናችንና ለፈጣሪ ተገዢ እንሆን እላለሁ። በጣም አመሰግናቸዋለሁ። እንግዲህ በርቱ የኢትዮጵያ ወጣቶች። እግዚአብሔር ይስጥልኝ።